እየመጣን ነው። ብሩኬ ደግሞ ዛሬ ደግሞ የት ቤት ነው እናንተ? ኬክ እያቦኩ ነው። የአገር ወጣት የተሰብስበ በእጅ ቆራሳ ይላል እንዴ? እና ያው እንግዲህ ይሄ ብሩኬ ቻናል ከፍቶ ለልጁ ሰጥቶት ነበርና 20 ሺህ ነው ምናምን ስትገባ ጨረቃ ፋሚሊ ብለ ኬክ ተቆርሳለህ እያለው ነበረ ብሩኬ። እና እነ ብሩክና እነ ሃይሚ ኦዲየንሶች የምር በጣም ይለያሉ ነው የምላችሁ። በጣም ነው የሚለዩት። እና እንግዲህ ያው በየቦታው ድል ማድረግ ይመቻቸዋል። እና እኔ ይሄ የዩቲዩብ ምናምን ተውት። እኔ በጣም ጨረቃ ፋሚሊ ሆኖ እነ ብሩክ በቃ የነሱ ፋሚሊ የተለዩ እንደሆኑ የተረዳሁት በቃ ረብስማ ከትናንት ወዲያ ባየሁት እንትን ነው ማለት ነው ትብብራችሁና እንግዲህ ኬክ እያስቆረሰ ነበረ። ዙረት ላይ ነበረ ብሩኬ ማለት ነው። እንግዲህ ዛሬ ሰሞኑን አዲስ ነገር ይኖራል ጋይስ፣ አዳዲስ ነገር ይኖራል። አዳዲስ ነገር ይኖራል። ጠብቁ እንግዲህ የሆነ ነገር ስለሚኖር መረጋጋት አለባችሁ። ምንድነው ንገሪን እኮ እናንተ ማለታችሁ አይቀርም። ብቻ ግን ጠብቁ፣ የምር የሆነ ነገር አለ ማለት ነው። አለ የሆነ ነገር እየደረሰ ስለሆነ ያኔ የሆነ ነገር ይኖራል። እና ደግሞ እነ አብርሽና ሩታ ምንም ቢሆን እኮ እኔ የመጀመሪያ ፍቅር አይለይም። እግዚአብሔር ያለያየውን ማንም ሊለጥረው አይችልም ብያችሁ ነበረ። ይኸውላችሁ መጀመሪያ አካባቢ አብርሽና ሩታ ሲገናኙ ልክ እንደ ሃይሚና ብሩክ ነበረ ፍቅራቸው። በስማም እንዴት ደስ እንደሚል ነበረ ሩታና አብርሽ ያላቸው ፍቅር። ሩታ ለአብርሽ ምን ያክል ዋጋ እንደምትከፍል አብርሽ ለሩታ መጀመሪያ አካባቢ። ከዛ በኋላ ዶላር ሲገኝ እና ጅሮች ተቀይረው እረፍ። እና ሃይሚና ብሩክም አደራችሁ እንዳትቀየሩ። ዞሮ ዞሮ አልተለያዩም። ግን በቃ እንትና አብርሽና ሩታ ወይኔ መጀመሪያ አሁን ያላበዳል። እኔ አሁን ቻናሌን ያሳደግኩት መጀመሪያ በአብርሽና በሩታ ነው። በነገራችን ላይ ሃይሚና ብሩክ በእነሱ መፈትፈት የጀመርኩት 18,000 ኦር 18,000 17,000 አካባቢ ያለው። ከዛ በኋላ ያለው ነው የጨረቃ ፋሚሊ 5,000 ኦር 6,000። ከዛ በታች ያለው ግን የአብርሽና የሩታ ነበር እስከ 18,000 ምናምን እስከምደርስ እነ ማርክ እነ ሄለን ፋሚሊ በቃ ሃይሚና ብሩክም አለ። ግን ይሄን ያክል ሁሉ ያልሰራም ነበር በብሩክና በሃይሚ። ከዛ የሆነ ሰዓት ላይ የሚሰሩት ነገር ሲደብረኝ ከቤተሰብ ጋር ሲጣሉ ምናምን ከዛ ተውኳቸው ማየት ማለት ነው። እና አሁን ደግሞ አብረን ሆነን እያሉ ነው ይላችሁ። የልጅነት ፍቅር አይለይም ብያሉና በጥንዶች መሀል በባለትዳር መሀል አትግቡ ምላችሁ በምክንያት ነው። አሁንም ሃይሚና ብሩክ ላይ ለመግባት የምትሞክሩ ሰዎች ከንቱ ነው ልፋታችሁ፣ አይሳካላችሁም እና ለፍታችሁ ነው የምትቀሩት። አሁን ሩታና አብርሽ ላይ የሆነ ሰው ገባ መሀል ላይ እሱን አብርሽን የግል ያደርጋለሁ ብላ ብዙ ነገር አረገች፣ አረግዘሽ ምን አለች። ግን ዞሮ ዞሮ መታረቃቸው አይቀርም። እግዚአብሔር ያገናኘውን አያለያየውም። ሲቀጥል ደግሞ የመጀመሪያ ፍቅር አይረሳም። ብዙ ጊዜ ያሳለፉበትን ከእናንተ ጋር የተወሰነ ጊዜ በምን መንገድ ሊሆኑ ይችላሉ። ከዛ በኋላ ግን ጥሏችሁ ይሄዳል። ሲቀጥል አብርሽን ሩታ መተት የምትሉ ሰዎች ማለት ጤነኛ ናችሁ? ግን ጤነኛ ናችሁ ሆይ? አንደኛ የልጁ አባት እኮ ነው። ሁለተኛ ነገር ኤፍሬም ወንድሙ አለ። ከወንድሙ በላይ እናስብለታለን አትበሉ ነው እያልኳችሁ ያለሁት። እና ሩታ እንግዲህ ያው ሄርሜላን ለመበቀል የሚሆን ፈልገው የሚሆን አይታወቅም። አብርሽ ደግሞ ያው ታውቃላችሁ ኖርማል ሆኖ ወደ ሩታ ሊሄድ አይችልም። ኦዲየንስ በጣም ይነሳበታል። ሶ የሆነች ሙድ ፈጥሮ ነው መሄድ የፈለገውና ብቻ ግን ደስ ብሎኛል አብራችሁ ስለሆናችሁ። እኔ ምንም ይስሩ ምንም ዞሮ ዞሮ እኔ አብርሽና ሩታ እንዲለያዩ አልፈልግም። ከመጀመሪያው ስለምወዳቸው ማለት ነው። መሀል ላይ የሚሰሩት ስራ ባይመቸኝም ሩታ አንዳንድ ነገር አድርጋን ብዙ አስተያየት ሰጥተናል፣ ሰድበናት እናውቃለን። ጥሩም ሰርታ በጣም ደስ ብሎን እናውቃለን። በቃ የፍቅርን በቃ ማፍቀር ምን ያክል በቃ የፍቅር ጥግ ነው። አፍቃሪ ሴቶች ሲያፈቅሩ ምን ያክል ጥግ ድረስ እንደሚሄዱም ደግሞ አይተንበታል። ሶ እንዲለያዩ መፈልግ አይነት ሰው አይደለሁም። ስለዚህ መሀል ላይ የማይሆን ነገር ቢሰሩ መሀል አብረው ቢሆኑ በጣም ደስ ይለኛል ወደፊት ማለት። ምክንያቱም ልክ እንደ ብሩክና እንደ ሃይሚ ከመጀመሪያው ጀምሮ በጣም ደስ የሚሉ ዩቲዩበሮች ጥንዶች እነሱ ነበሩ። መሀል ላይ ያው ዶላር ሲመጣ ምን ሲል ጭንቅላታቸውን ደፈነውና ማይሆን ስራ መስራት ጀመሩ እንጂ መጀመሪያ የምትከተሏቸው ካላችሁ በጣም ምርጥ ጥንዶች ነበሩ ሩታና አብርሽ ማለት ነው። ልክ እንደ ሃይሚና እንደ ብሩክ በጣም ደስ የሚሉ በንጹህ ፍቅር የተጀመረ አብርሽ ምንም ሳይኖረው ሩታ ምንም ሳይኖራት ተጀመረ። ከዛ ቤተሰብ ገባ። አንዳንዴ ቤተሰብ በፍቅራችሁ መሀል ጣልቃ ሲገባ ጥሩ አይደለም። ቤተሰብ ጓደኛ ምናምን እነ ሃይሚ በቃ እነ ሩታና አብርሽ መጀመሪያ ቤተሰብ በጣም ነበር የሚወዳቸው። ከዛ በኋላ ግን ጣልቃ እየገቡ አለመግባባት እየፈጠረ ምናምን መጣና በቃ ይሄ እዚህ ደረጃ ደረሱ እና ሩታና ብሩክ አብርሽና ሃይሚና ብሩክ ማለት ሁለቱ ጥንዶች ተምታቱብኝ። እናንተ ብትሆኑ
ከዚህ በኋላ መሀል ላይ ሰው እንዳታስገቡ። ሰዎች ደግሞ ለመግባት የምትሞክሩ ሰዎች አላችሁ። አሁን እኔ ልነግራችሁ የፈለጉት አንደኛ በእነሱ መሀል ለመግባት የምታስቡ ሰዎች ናቸው። ሁለተኛ ነገር ደግሞ ቤተሰብ ብትሆኑ የሆነ ጣልቃ አትግቡ። የሆነ ጥንዶች ሲጣሉ የሆነ ሰዓት መታረቃቸው ስለማይቀርና አሁን ሀይሚና ብሩክ ላይ የሆነ ሰው ሊገባም እያሰበ ነው። ያያችሁ ነው። ዳር እያለ እያንዣበበ ነው የሆነ ሰው የሆነ ሰው ብቻ ሳይሆን ብዙ ሰዎች እያንዣበቡ ነው። አብረው ሀይሚና ብሩክ አብረው በመሆናቸው ብዙ ያልተደሰቱ ሰዎች አሉ። እነዚህ ሰዎች መሀል ላይ ብትገቡ፣ ለመግባት ያሰባችሁ ሰዎች ለእናንተም ነው ማለት ብትገቡ፣ ነገ ሜዳ ላይ ነው የምትቀሩ፣ ባዶ ላይ። እነሱ ወደ ድሮ ፍቅራቸው መመለሳቸው አይቀርም። የልጅነት ፍቅር አይረሳም። አሁን ይሄው ብሩክና ሀይሚ ላይ ብትገቡ መሀል ላይ መጨረሻ ላይ አብረው ነው የሚሆኑ። ገብታችሁም ነበረ፣ አልተለያዩም። ይሄው አብረው ነው የሆኑት። ሩታና አብርሽም ይሄው ተጣልተው ነበረ፣ በመሀል ሰው ገባ። ያ የገባው ሰው አሁን እየተጎዳ ያለው። እነሱ ስራቸውን ሲሰሩ ነበረ። ሩታም ልጇን ወለደች፣ ልጃቸውም እያደገ ነው፣ ስራቸውንም እየሰሩ ነው፣ ዩቲዩባቸውንም እያሳደጉ ነው። እነሱ መጨረሻ ላይ አብረው ሆኑ። አንቺ መሀል ላይ የገባሽው ሄርሚ ተብዬዋ ግን ይሄው ልጅ አርግዘሻል። አሁን እንዴት ነው ልጅሽን የምታሳድግሽ? አብርሽ ኦልሬዲ ኖርማሊ ድራማ አይደለም እንበልና ወደ ሩታ ይመለስ፣ ከሩታ ጋር መኖር ይጀምር። ምን ትሆኛለሽ አሁን? አንቺ አሁን ልጅሽን ያለባት ነው የምታሳድጊው። አሁን በዚህ ሁኔታ እንዴት የነማይሽ ብሎሻል። አላቀሽም ቢልሽ ምን ትሆይ ነው አሁን አንቺ አሁን? ስለዚህ ባለ ጥንዶች በጥንዶች በፍቅረኛሞች ማል አትግቡ። ከገባችሁ መጨረሻችሁ ዳር መቅረት ነው የሚሆነው። ሲቀጥል ሴቶች በሴት ላይ አጨክኑ። እንዴት ነው የሆነ ሴት በጣም የምትወደው የምታፈቅረው ዋጋ የከፈለችለት ሴት እያለሽ አንቺ ከላይ መተሽ እኔ ገንዘብ አለኝ፣ በጣም አፍቃሪ ነኝ፣ ወዳጅ ነኝ፣ ተንከባካቢ ነኝ ብለሽ ከሷ በልጣለሁ ብለሽ ገብተሽ የሰው ህይወት ውስጥ የሰው ስሜት የምትጎጂው ገባሽ አይደል? የምትገቢው ሴት አሁን ሄርሚ ራሷ ነው የተጎዳች። ገባችሁ? ታይ አይሆንሽም፣ ነገ ይታረቃሉ አልሰማም ብላ አረገዘችም። አሁን እንግዲህ ልጅሽን ያለበል ተሳድጊ ነው ምን ልታረጊ ነው አናቅም። እና አሁንም ሀይሚና ብሩክ ላይም ልክ አብረሽና የሩታ ጣን የሚደርስሽ ልክ ሄርሜላ ጣን የሚደርስሽ እነ ሀይሚ ላይ መግባት ብትሞክሪ። በእርግጥ እነሱ ጎበዝ ናቸው። ሀይሚና ብሩክ ከነ አብረሽና ከሩታ በጣም ይለያሉ። አንደኛ የሆነ ለሶሻል ሚዲያ የሚመጥን ነገር ነው የሚፈልጉት። አብርሽ ብቻ ቪው ያምጣ ብር ያስገኝ ምንም ይሁን ይሰራል፣ ጣጣ የለበትም። ምንም ተመልካች እንዲህ አላለ ጣጣ የለበትም። ስለ ኦዲየንስ ብዙም አይጨነቅም። እና አብርሽ እነ ሩታ እነ ሀይሚ ግን ኦዲየንስ ምን አለ በቃ ለነሱ ይሆናል አይሆንም የሆነ ብቻ የሚመጥን ነው አይደለም ብለው ነው የሚያመጡት ማለት ነው እነሱ። ስለዚህ ከነሱ ተማሩ። ሲቀጥል ደግሞ በመሀል ለመግባት የምትሞክሩ ሰዎች መጨረሻችሁ ዳር መቅረት ነው እና አሁንም ማትደሰቱ ሰዎች ምናምን ካላችሁ ልክ የሄርሜላ ጣ ነው የሚደርሳችሁ። አሁን ሀይሚ መሀል እንገባለን ብላችሁ ቅድ የያዛችሁ ሰዎች መጨረሻችሁ እንደ ሄርሜላ ማልቀስ ነው የሚሆን፣ መውደቅ መሞት ብዙ ነገር ነው የሚያጋጥማችሁ። ስለዚህ በጥንዶች መሀል አትግቡ። የሚዋደዱ ሰዎች የፈለገ ነገር ቢፈጠር መሀል ላይ የሆነ ሰዓት አብረው መሆናቸው አይቀርም። ገብቷችኋላ? ሰው ያለያየው ሰው እግዚአብሔር አያለያያችሁ። ብቻ እግዚአብሔር አንድ አድርጎ መጀመሪያ በቃ አንድ ናችሁ ካለ አትለያዩም። እና አብረው ቢሆኑ በጣም ነው ደስ የሚለኝ አብርሽና ሩታ ማለት ነው። በመሀል ገብቶ የሚጎዳ ሰው አያሳዝነኝም። ምክንያቱም እንዴት ለዚህ ሰው እንዴት ታዝናላችሁ?